ተመልካቾቻችን የሰዓቱን ዋና ዜናዎች አሁን እናስደምጣችኋለን። ከዜናዎቹ መካከል የነዳጅ ዋጋ ከ$100 በላይ መዝለልና የፕሬዝዳንት ትራምፕ ምላሽ፣ በሳውዲ አረቢያ ያሉ እና ባህሬን ላይ የተጋረጡ የድሮንና የሚሳኤል ጥቃቶች፣ በሊባኖስና በሱሪያ ድንበር የተጀመረው የእስራኤል ሄሊኮፕተር ወረራ፣ እንዲሁም ኢራን አዲስ ተተኪ መሪ መሾሟ ያስከተለው ፖለቲካዊ ድጋፍ ተጠቃሽ ናቸው እና ሌሎችም አሉን። አብራችሁን ነው። የነዳጅ ዋጋ ከረጅም ዓመታት በኋላ ለመጀመሪያ ጊዜ ከ$100 በላይ መዝለቁን ተከትሎ በዓለም አቀፍ ኢኮኖሚና በጂኦፖለቲካዊ መድረክ ላይ ከፍተኛ ድንጋጤ ፈጥሯል። ይህ የዋጋ ጭማሪ በዋነኝነት የተከሰተው በመካከለኛው ምስራቅ በተለይም በኢራን፣ በእስራኤልና በአሜሪካ መካከል በተቀሰቀሰው ጦርነት ምክንያት የነዳጅ ምርትና ማጓጓዣ ሂደት በመስተጓጎሉ ነው። የብሬንት ክሩድ ዋጋ 16% ሲጨምር $107.97 ሲገባ የአሜሪካ WTI ደግሞ 16.9% ጭማሪ አሳይቶ $106.22 ደርሷል። ይህም ባለፈው ሳምንት ብቻ የታየውን የ36% የዋጋ እድገት ይበልጥ አባብሶታል። ለዚህ ቀውስ ዋነኛው ምክንያት የዓለም 20% የነዳጅ የሚተላለፍበት የሆርሙዝ የባህር መስመር በመዘጋቱ ነው። በኢራን የሚሰነዘሩ የሚሳኤልና የድሮን ጥቃቶች ስጋት ታንከሮች እንዳይጓጓዙ አግዷቸዋል። በዚህም ምክንያት እንደ ኢራቅ፣ ኩዌትና የተባበሩት አረብ ኤሚሬት ያሉ አምራች ሀገራት ማከማቻዎቻቸውን በመሙላታቸው ምርት ለመቀነስ ተገደዋል። በተጨማሪም በጦርነቱ ሳቢያ ቁልፍ የሆኑ የነዳጅና የጋዝ መሰረተ ልማቶች ላይ ጥቃት መድረሱ የአቅርቦት ስጋቱን አጠናክሮታል። ይህ የኤነርጂ ዋጋ መናር በአሜሪካ የፋይናንስ ገበያና በሸማቾች ላይ ቀጥተኛ ጫና እያሳደረ ይገኛል። በአሁኑ ወቅት የ1 ጋሎን ቤንዚን አማካይ ዋጋ $3.45 ሲደርስ ዲዝል ደግሞ $4.60 ገብቷል። ምንም እንኳን የአሜሪካ የኤነርጂ ሚኒስትር ክሪስ ራይት ዋጋው በሳምንታት ውስጥ ወደ ቀድሞ ሁኔታ ይመለሳል የሚል ተስፋ ቢሰጡም፣ ተንታኞች ግን የነዳጅ ዋጋ ከ$100 በላይ መቆየቱ ለዓለም አቀፍ የኢኮኖሚ እድገትና ለዋጋ ግሽበት ከፍተኛ ስጋት መሆኑን ያስጠነቅቃሉ። የአክሲዮን ገበያውም በዚህ አለመረጋጋት ክፉኛ ተመቷል። የዎል ስትሪት መለኪያዎች የሆኑት S&P 500፣ ዶው ጆንስ እና ናስዳክ ቀደም ብሎ በታየው ትንበያ መሰረት በከፍተኛ ሁኔታ ቀንሰዋል። በሌላ በኩል ኢራን ወደ ቻይና የምትልከው በቀን 1.6 ሚሊዮን በርሜል ነዳጅ ከተቋረጠ ቻይና ሌላ አማራጭ ለመፈለግ የምታደርገው ጥረት የዓለምን የነዳጅ ፍላጎትና ዋጋ ይበልጥ ሊያንረው እንደሚችል ተገምቷል። በተመሳሳይ የተፈጥሮ ጋዝ ዋጋም የ4.6% ጭማሪ አሳይቷል። በመካከለኛው ምስራቅ በተቀሰቀሰው የኢራን ጦርነት ምክንያት የነዳጅ ምርትና ስርጭት ማስተጓጎሉን ተከትሎ የዓለም የነዳጅ ዋጋ ከ3 ዓመት ተኩል በኋላ ለመጀመሪያ ጊዜ በአንድ በርሜል ከ$100 በላይ መዝለቁ ታውቋል። ይህን አስደንጋጭ ዋጋ ጭማሪ በተመለከተ ፕሬዝዳንት ዶናልድ ትራምፕ ለሸማቾች የማረጋጊያ መልእክት ያስተላለፉ ሲሆን፣ አሁን የታየው የዋጋ ንረት ለአጭር ጊዜ ብቻ የሚቆይ መሆኑን ገልጸዋል። ፕሬዝዳንቱ በማህበራዊ ገጻቸው ባሰፈሩት መልእክት በአሁኑ ወቅት የታየው የነዳጅ ዋጋ ጭማሪ የኢራን የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ ተወግዶ ሲያበቃ በፍጥነት የሚወርድ ይሆናል ብለዋል። አክለውም ይህ የዋጋ ጭማሪ ለአሜሪካም ሆነ ለዓለም ደህንነትና ሰላም ሲባል የሚከፈል በጣም ትንሽ ዋጋ እንደሆነ ገልጸዋል። ይህ የማይረዳ ካለ ሞኝ ብቻ ነው ሲሉ በጠንካራ ቃላት ወቅሰዋል። ይህ የፕሬዝዳንቱ መግለጫ የወጣው የነዳጅ ዋጋ በዓለም አቀፍ ገበያ ከፍተኛ ንረት እያሳየ ባለበት ወቅት ነው። ጦርነቱ በነዳጅ ማምረቻ ተቋማትና በሆርሙዝ የባህር መስመር ትራንስፖርት ላይ እያደረሰ ያለው ተጽዕኖ በአሜሪካና በሌሎች ሀገራት የቤንዚንና የዲዝል ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል። ፕሬዝዳንት ትራምፕ ግን የጦርነቱ መጠናቀቅ የረጅም ጊዜ የኤነርጂ መረጋጋትና ዓለም አቀፍ ሰላምን እንደሚያረጋግጥ በመግለጽ ሕዝቡ በትዕግስት እንዲጠብቅ አሳስበዋል። ይህ በእንዲህ እንዳለ የኢኮኖሚ ባለሙያዎች የነዳጅ ዋጋ በዚህ የቀጠለ የኑሮ ውድነቱን ሊያባብሰው እንደሚችል ስጋታቸውን እየገለጹ ነው። ሆኖም የፕሬዝዳንት አስተዳደር የስትራቴጂክ ነዳጅ ክምችቶችን በመጠቀምና የሀገር ውስጥ ምርትን በማሳደግ የዋጋ ጫናውን ለመቀነስ ጥረት እንደሚያደርግ ይጠበቃል።
ታዋቂው የኢራን ፖለቲከኛ አሊ ላርጃኒ የሀገሪቱ የበላይ መሪ አያቶላ አሊ ካሚኒ ልጅ የሆኑት ሙጅታባ ካሚኒ የአባታቸውን ቦታ ለመተካት መታጨታቸውን የሚጠቁም መልእክት በኤክስ ገጻቸው ላይ አጋርተዋል። ላርጃኒ በመልእክታቸው ሙጅታባ ካሚኒ በመሪነት ትምህርት ቤት ውስጥ የታነጹ መሆናቸውን በመግለጽ የእሳቸው መሪነት ለሀገሪቱ መልካም ነገርንና በረከትን ይዞ እንደሚመጣ ያላቸውን ተስፋ ገልጸዋል። ይህ መግለጫ በኢራን የፖለቲካ መዋቅር ውስጥ ከፍተኛ መነጋገሪያ ሆኗል። ሙጅታባ ካሚኒ ለዓመታት ከአባታቸው ቢሮ ውስጥ ከፍተኛ ተሰሚነት ሲሰሩ ቢቆዩም በይፋ ስልጣኑ ይረከባሉ የሚለው ጉዳይ እስካሁን በግልጽ አልተነገረም ነበር። የላርጃኒ ምስክርነት ግን የኢራን ወግ አጥባቂና የኃይል መዋቅር በሙጅታባ ዙሪያ እየተባበረ መሆኑን የሚያሳይ ትልቅ ምልክት ተደርጎ ተወስዷል። ላርጃኒ ሙጅታባ ካሚኒን በመሪነት ትምህርት ቤት ያደጉ በማለት መግለጻቸው ግለሰቡ ለአስርት ዓመታት ከጀርባ ሆነው የሀገሪቱን ውስብስብ ፖለቲካና ደህንነት ጉዳዮች ሲያጠኑ እንደነበር ለማሳየት የታለመ ነው። ይህም ተተኪው መሪ ከሃይማኖታዊ እውቀታቸው በተጨማሪ በስልጣን አስተዳደር ላይ ብቁ መሆናቸው ለደጋፊዎቻቸው ለማረጋገጥ የሚደረግ ጥረት አካል ተደርጎ ይታያል። የኢራን አብዮታዊ ዘብ እና የሀገሪቱ የፖሊስ አዛዥ ለአዲሱ የበላይ መሪ አያቶላ ሙጅታባ ካሚኒ ያላቸውን ታማኝነትና ሙሉ ድጋፍ በይፋ አስታወቁ። የአብዮታዊ ዘብ በሀገሪቱ የመንግስት መገናኛ ብዙኃን ባስተላለፈው መግለጫ ዘብ እንደ ኃይል ወታደርና እንደ መሪው ቀኝ እጅ የአባሪውን ምክር ቤት የደረሰውን ምርጫ ሙሉ በሙሉ የመደገፍ የአዲሱን የበላይ መሪ የሙጅታባ ካሚኒን ትዕዛዝ ለመፈጸም ዝግጁ ነን ብሏል። ይህ መግለጫ እጅግ ወሳኝ የሚሆነው አብዮታዊ ዘብ በአሁኑ ወቅት ከአሜሪካና ከእስራኤል ጋር እየተካሄደ ባለው ጦርነት ውስጥ የሚሳኤል ጥቃቶችና ወታደራዊ ኦፕሬሽኖችን በበላይነት የሚመራ ተቋም በመሆኑ ነው። በተመሳሳይ ሁኔታ የሀገሪቱ የፖሊስ ዋና አዛዥን በሰጡት የተለየ መግለጫ ለአዲሱ መሪ ያላቸውን ታዛዥነት አረጋግጠዋል። እነዚህ ተከታታይ የድጋፍ መግለጫዎች በኢራን የስልጣን ሽግግር ወቅት የሀገሪቱ የጸጥታና የደህንነት ተቋማት በአዲሱ መሪ ዙሪያ ያላቸውን አንድነት ለማሳየት የታለሙ ናቸው። ይህ ወታደራዊ ድጋፍ ሙጅታባ ካሚኒ በሀገሪቱ የመከላከያ ስትራቴጂ ላይ ያላቸውን ተጽዕኖ የሚያጠናክር ሲሆን በተለይም በክልላዊ ግጭቶች ውስጥ የኢራን አቋም ይበልጥ ጠንካራ ሊያደርገው እንደሚችል ይገምታል። በኢራቅ የሚንቀሳቀሰውና በኢራን የሚደገፈው ታጣቂ ቡድን ካታኢብ ሂዝቦላህ የአያቶላ ሙጅታባ ካሚኒን የሀገሪቱ ተተኪ መሪ መሆን በመደገፍ ከፍተኛ አድናቆት የቸረ መግለጫ አውጥቷል። ቡድኑ በመግለጫው ሙጅታባ ካሚኒ በዚህ እጅግ ወሳኝ ወቅት ይህን ታላቅ አደራ ለመሸከም የሚያስችል የመሪነት ብቃትና ክህሎት ያላቸው ስብዕና ናቸው ሲል ገልጿቸዋል። ካታኢብ ሂዝቦላህ አክሎም ይህ ምርጫ የኢራን ባለሙያዎች ምክር ቤት ያለውን ንቃትና ጥልቅ አርቆ ሀሳቢነት የሚያሳይ ነው ብሏል። በተለይም ሀገሪቱ ከዓለም አቀፋዊ ትዕቢተኞች ጋር በምታደርገው የህልውና ትግል ውስጥ ምክር ቤቱ ያሳየው ጥንቃቄ የሚደነቅ መሆኑን ጠቁሟል። ይህ ስያሜ በኢራን የፖለቲካ ታሪክ ውስጥ አዲስ ምዕራፍ የከፈተ ሲሆን ታጣቂ ቡድኑ ሙጅታባን ለታላቁ ቀዳሚ አባታቸው ምርጡ ተተኪ ሲል ገልጿቸዋል። ይህም በኢራን የሚመራው የመቋቋም ግንባር አባላት በአዲስ መሪ ላይ ያላቸውን ሙሉ እምነትና ታማኝነት የሚያረጋግጥ መሆኑ ተነግሯል። በሌላኛው ዜና በመካከለኛው ምስራቅ ያለው ውጥረት እንዳለ እያየለ በመምጣቱ ሳውዲ አረቢያና የባህሬን ከፍተኛ የጸጥታ ጥበቃና ማስጠንቀቂያ ላይ ይገኛሉ። የሳውዲ አረቢያ መከላከያ ሚኒስቴር እሁድ መጋቢት 8 ቀን 2026 እንዳስታወቀው በሀገሪቱ ደቡብ ምስራቅ የሚገኙ ግዙፍ የሼባህ የነዳጅ መስክ ላይ ጥቃት ለመሰንዘር ሲመጡ የነበሩ ድሮኖችን መትቶ መጣሉን ገልጿል። በባዶ ሩብ በረሃ ውስጥ የሚገኘው ይህ የነዳጅ መስክ በቀን 1 ሚሊዮን በርሜል የማምረት አቅም ያለው ሲሆን ባለፉት ጥቂት ቀናት ውስጥ ብቻ 21 ድሮኖች ወደዚህ ስፍራ መላካቸውንና በሳውዲ አየር መከላከያ መክሸፋቸው ተመልክቷል። በተመሳሳይ ሁኔታ በባህሬን ሰኞ
መጋቢት 9 ቀን 2026 ረፋድ ላይ ለሁለተኛ ጊዜ የአደጋ ጊዜ ማስጠንቀቂያ ደወል ተሰምቷል። የሀገሪቱ የውስጥ ሚኒስትር ዜጎችና ነዋሪዎች ረጋ እንዲሉና በአቅራቢያቸው ወደሚገኝ አስተማማኝ መጠለያ እንዲገቡ አስቸኳይ ጥሪ ቀርቧል። ይህ ማስጠንቀቂያ ደወል የወጣው በኢራን እና በእስራኤል እና በአሜሪካ መካከል ያለው ጦርነት ወደ ቀጠናው ሀገራት የተስፋፋ ባለበት ወቅት ሲሆን በባህሬን የሚገኘው የአሜሪካ ኤምባሲም በደህንነት ስጋት ምክንያት ለጊዜው መዘጋቱ ታውቋል። በዚህ ቀጠናዊ ግጭት ሳቢያ የባህሬን አየር ክልል ለጊዜው የተዘጋ ሲሆን የባህሬን አየር ማረፊያ ዜጎችን ለመመለስ ውስን በረራዎችን ብቻ እያከናወነ ይገኛል። ሳውዲ አረቢያም በሸህባ የነዳጅ መስክ ላይ ብቻ ሳይሆን በዋና ከተማ ሪያድና በልዑካን መኖሪያ መንደሮች አካባቢ የተሰነዘሩ ጥቃቶችን ማክሸፏን አስታውቃለች። በሊባኖስና በሶሪያ ድንበር አቅራቢያ በሚገኘው ምስራቃዊ ተራራማ አካባቢ የእስራኤል የኮማንዶ ኃይሎች በሄሊኮፕተር ታግዘው መጠነ ሰፊ የየብስ ወረራ ማድረጋቸውን ተከትሎ በስፍራው ከባድ ውጊያ እየተካሄደ መሆኑ ተዘገበ። የሊባኖስ ብሔራዊ የዜና አገልግሎት ኤንኤን ሰኞ ማለዳ ላይ እንደዘገበው የእስራኤል ጦር ሄሊኮፕተሮች በድንበር አካባቢ በሚገኘው የሳርጋያ ሜዳ ላይ ወታደሮችን ያወረዱ ሲሆን ወዲያውኑ በአካባቢው ከሚገኙ ታጣቂዎች ጋር ከፍተኛ የተኩስ ልውውጥ ተጀምሯል። ይህ ያልተጠበቀ ጥቃት በእስራኤልና በሊባኖስ መካከል ያለውን ውጥረት ወደ አዲስ ምዕራፍ ያሸጋገረ ሲሆን ውጊያው በድንበር በሁለቱም በኩል ባሉ ስልታዊ ስፍራዎች ላይ ተስፋፍቷል። የሂዝቦላ ታጣቂ ቡድን በበኩሉ ባወጣው መግለጫ የእስራኤል ሄሊኮፕተሮች በሶሪያ በኩል አቅጣጫቸውን አድርገው ወደ ሊባኖስ ድንበር ሲቃረቡ መመልከቱንና በሳርጋያ ሜዳ ላይ ወታደሮችን ለማውረድ ሲሞክሩ ተዋጊዎቹ በከባድ መሳሪያ መመከታቸውን አስታውቋል። ቡድኑ በአሁኑ ወቅትም ከእስራኤል እና የየብስ ጦርና ከሄሊኮፕተሮች ጋር ፍልሚያውን መቀጠሉን ገልጿል። እስካሁን ድረስ እስራኤል በዚህ ወታደራዊ ዘመቻና ስለተተኮሰው ግጭት የሰጠችው ይፋዊ መግለጫ የለም። ይሁን እንጂ የጦር ተንታኞች እንደሚሉት ይህ የእስራኤል እርምጃ የሂዝቦላን የአቅርቦት መስመር ለመቁረጥ ወይም በሶሪያ በኩል የሚደረግ የጦር መሳሪያ ዝውውሮችን ለማደናቀፍ የታለመ ሊሆን ይችላል። በአካባቢው በከፍተኛ ተራራዎች የተከበበ በመሆኑ ውጊያው ለሁለቱም ወገኖች ፈታኝ ሊሆን እንደሚችል ተገምቷል።